ፈጽሞ ይፈጠራል። ሩታኔ ህይወት ላይ ትቀልዳለች፣ በዚህ ልክ የማይሆን ነገር ታደርጋለች ብዬ አላሰብኩም ነበረ። በስተመጨረሻም እንግዲህ አብርሃም ሁሉም ሰው ከህይወቱ እንዲወጣ መናገሩን ሰምቻለሁ ማለት ነው። እኔ የዚህ ልጅ ፍላጎት በጣም ነው ግራ እየገባኝ ያለው ማለት ነው ጋይስ፣ እውነቱን ስነግራችሁ። በመጀመሪያ ደረጃ ያንተ መታመም ምንም እውነት እየመሰለን አይደለም። አብርሃም የሆነ ያቀድከውና ማድረግ የፈለግከው ነገር አለ። በቃ ሁሉንም ሰው አወዛግበህ አንተ ማድረግ የፈለግከው ነገር እንዳለ ነው ሜቢ እንደኔ እየተረዳው ያለሁት ማለት ነው። ምክንያቱም ሁሉም ሰው የሚያውቀውን እውነት ሊነግርህ እየሞከረ ነው ያለው በነገራችን ላይ ማለት ነው። የአንተ እንደዚህ መሆን ወይም የአንተ ጤና ማጣት ለሁሉም ሰው እንቆቅልሽ የሆነ ነው በነገራችን ላይ እውነቱን ስንናገር ማለት ነው። ሩታም ሆነ ኤፍሬም የሚያውቁትን ነገር ተናግሯል። ሄርሜላም የምታውቀውን ነገር ነው የተናገረችው። ሰው አንተ ምን እያደረግክ ነው? ይሄ በቃ እኔ እንዳለ ጥያቄዎችን ማንሳት የምፈልገው አንተ ላይ ነው በነገራችን ላይ ማለት ነው። በተለይ ትላንትና የተመለከትነው አብርሃም በጣም የሆነ ነገርን ማድረግ እንደፈለገ በደንብ የሚያሳብቅ ነው። ዛሬ ላይ ደግሞ የሰማነው መረጃ ምንድን ነው? አብርሃም ሁላችሁም ከዚህ በኋላ ከህይወቴ ውጡ፣ ከዚህ በኋላ በራሴ መንገድ ነው የምራመደው ብሎ ሄርሜላም ቡዜንም ሁሉንም በዙሪያ ያሉ ሰዎችን ጨምሮ ከህይወቱ እንዲወጡለት መናገሩን ሰምቻለሁ። ጀለሴ ሁለቱንም ሴቶች ደግሞ ፎርጌት አድርገህ ሌላ አዲስ ቺጋ ልትሄድ አሰብክ እንዴ? እንደው የትኛዋ ጉደኛ ይሁን ደግሞ በአንተ ህይወት የምትመጣው ማለት ነው? ይህንን ሁሉ ግርግር ይህንን ሁሉ ኮሽታ እየተመለከተች ማለት ነው። ቢያንስ ትንሽ ሰከን ለማለት ሞክር። ታሞ እንደተመለሰ ሰው ለመሆን ሞክር። ትላንትና የተመለከትነው አብርሃም ፍጹም የሚያበሳጭ ነው በነገራችን ላይ ማለት ነው። አለ አይደለ ሰዎችን የሚያወራበት መንገድ እውነትን እፈልጋለሁ ብለህ ነው እንግዲህ አይደለ ሁሉንም ሰው በየተራ እየጠራህ ኢንተርቪው ለማድረግ እየሞከርክ ያለው። እውነትን የሚፈልግ ሰው ትላንትና የተመለከትነው አብርሃም ፍጹም እውነትን የሚፈልግ ሰው አይደለም በነገራችን ላይ ማለት ነው። ከአጠያየቅ ጀምሮ ከአወራር ጀምሮ የምሬን ነው የምላችሁ እግዚአብሔርን እስካሁን ድረስ ማለት ነው። አብርሃም ምን ሞራል እየሰጠው እንደሆነ ታውቃላችሁ ጋይስ? ሁሉም ሰው የሚወቅሰው ወይ ሩታን ነው ወይ ሄርሜላን ነው ወይ ቡዜን ነው ወይ ዴቭን ነው። የዚህ ነገር ሁሉ ተጠያቂ የዚህ ነገር ሁሉ ምንጭ ራሱ አብርሃም ነው። መጠየቅ አለበት። ድራማ እየሰራባችሁ ቢሆንስ እናንተ ላይ ምንም እንደዚህ አይነት ህመም አናቅም። እኛ እንደዚህ አይነት ህመም አናቅም። በሕክምና የማይታወቅ በሃይማኖት ተቋማት ዘንድ የማይታወቅ ህመም አናቅም። እኛ ህመም ከተባለ ህመም ወደ ሐኪም ቤት ወደ ሆስፒታል ይወሰዳል። ራሱን የቻለ መፍትሄ አለው። በቃ ይሄ ነው የታመሙ ይባላል እኮ የሰው ልጅ። አንተ ስትፈልግ ትታመማለህ፣ ስትፈልግ ትድናለህ። ከዛ መጥተህ ሁሉንም ሰው ታፋጥጣለህ። አንተ ሲጀምር ማለት ነው እየቀመርክ እንደሆነ ነው እኔ የማስበው ማለት ነው። ግን ከዚህ ነገር ምንድነው ልታተርፍ የፈለግከው? ከዚህ ነገር ምንድነው መጠቀም የፈለግከው? የምሬን እኮ ነው የምልህ። አሁን ይህንን ነገር ማወቅ የዚህን ያክል ከባድ ነገር አይደለም በነገራችን ላይ ማለት ነው። ምንም እያንዳንዱ ቪዲዮዎች ሁሉንም እውነት ይናገራሉ። ምንም የተደበቀ ነገር የለም በነገራችን ላይ ማለት ነው። ለእያንዳንዱ ነገር ደግሞ እዚህ ጋር ቪዲዮዎችን ተራ በተራ እያመጣን ምላሽ መስጠት እንችላለን። ከሄርሜላ የመጨረሻ ቀን ስትለያዩ እንዴት እንደተለያያችሁ፣ ሩታ ጋር ስትሄድ እንዴት እንደነበርክ ጥያቄ የሚያስነሱ በጣም ብዙ ጉዳዮች አሉ። ግን አንተ ማወቅ የፈለግከው እውነት ምን አይነት እንደሆነ ነው እንደኔ ግራ የገባኝ። አሁን ደግሞ ጭራሽ በዙሪያ ያሉ ሰዎችን በሙሉ አልፈለጋችሁም እያልክ ነው። ይሄ ውሳኔ መደረስ የነበረበት አሁን ላይ አልነበረም እኮ። በዙሪያ ያሉ ሰዎች በሙሉ ህይወትን ሲያመሰቃቅሉት ነበር። መግባት በሌለባቸው ልክ እያስገባሃቸው አሁን ያለህበት ደረጃ ላይ ደርሰሃል። እና ምንድነው ፍላጎት ነው? አሁን ምንድን ነው የአንተ ፍላጎት ምንድን ነው? ከሄርሜላ ጋር መሆን የማትፈልግ ከሆነ ከሩታ ጋር መሆን የማትፈልግ ከሆነ የአንተ እውነተኛ ፍላጎት ምንድን ነው? የሴቶቹን ጸባይ ይወላችሁ ጋይስ፣ እናንተ አልተረዳችሁም እንጂ እነዚህ ሴቶች ለአብርሃም እንደፈለገ እንደሚሆኑለት ስለገባው ማለት ነው። በቃ እሱ ሙድ መያዝና መጫወት ነው ስራውን ያደረገው። የምሬን ነው የምላችሁ። ይወቀሱለታል፣ ይሰደቡለታል። እሱ ባመጣው ጣጣ እሱ ባደረገው ነገር በሙሉ የሚወቀሱት ኃላፊነቱን የሚወስዱት ሌሎች ሰዎች። ይሄ ልጅ እንዴት ላይ መቸው ይችላል? የምሬን እኮ ነው የምላችሁ። ከዚህ በኋላ ማለት ነው እኔ እውነቱን ስነግራችሁ በአንተ ምክንያት ሩታ ልትወቀስ የምትችልበት ምንም አይነት ሪዝን የለም። በቃ ታምም ያለው ብለህ የምታስብ ከሆነ ሕክምና ተቋም ሄደ ነበረ። ዶክተሯን አሁን ተሽሎ ነው አይደል ያለው? ተሽሎ ነው ያለው። ያቺ ያከመችህ ዶክተር ጋር ሄደ። ዶክተር ምን ነበር ችግሬ? በዛ ጊዜ ባደረጋችሁልኝ ሙሉ የምርመራ ውጤት ምን ነበር የተገኘብኝ? ምንድን ነው የሚለውን ነገር ለማጣራት መሞከር ነው። ከዛ ውጪ ብዙ ፍንጮችን እየሰጠን ነበር። ብዙ ሰዎችን እከሌ ነው እያለን ከደረሱን መረጃዎች አንጻር እየተናገርን ነበር። አንተ ያንን ነገር ከማጥራት ይልቅ ሄርሜላና ሩታ ጋር እየሄድክ መልክ መስራት ነው አላማህን ያደረከውና
እኔ ምሬን ነው የምላችሁ ጋይስ። እውነቱን መቀበል የምትፈልጉ ሰዎች ካላችሁ ትልቁ ጥርጣሬና ጥያቄ ሊያስነሳ የሚችለው ራሱ አብርሃም ነው። በቃ ደስ እያለው ነው። ሌሎች ሰዎች ይወቀሱለታል፣ ሌሎች ሰዎች ይሰደቡለታል፣ ሌሎች ሰዎች እንደፈለገ ይባሉለታል እና እሱ ተመችቶታል። አንተ ሁሌ ከጥፋት ነፃ ነህ፣ አንተ ሁሌ ሰላማዊ ሰው ነህ። ለዚህ ሁሉ ውጥንቅጥ፣ ለዚህ ሁሉ ብጥብጥ እኮ መነሻው አንተ ነህ። በነገራችን ላይ ትዳርህን በአግባቡ ሳትፈታ ወደ ሌላ ሴት ሄድ ግርግር ማስነሳት ጀመርክ። በቃ ከሩታ ጋር መለየት ከፈለግ ሌላ አዲስ ህይወት ሳትጀምር ይህንን ሁሉ ኮሽታ ሳትፈጥር ሩታዬ ከዚህ ከእኔና ከአንቺ ከዚህ በኋላ ያለን ግንኙነት እዚህ ጋር መቆም አለበት ብለህ ከእሷ ጋር ያለን ጉዳይ አጠናቀ ወደ ሄርሜላ ሄደ ቢሆን ኖሮ ይህ ሁሉ ብጥብጥም አይነሳም። አሁን እኮ ይህን ሁሉ ብጥብጥ እያነሳ ያለው አንተ ከሩታ ጋር ያለህን ነገር ሳትጨርስ ትዳርን በአግባቡ ሳትቋጭ ከሌላ ሴት ጋር የጀመርከው ግንኙነት ነው ይህንን ሁሉ ጦርነት እያነሳ ያለው። ማንም አዲስ ህይወት ይጀምራል። ማንም በነበረበት ትዳር ላይቀጥል ይችላል። በነበረበት የፍቅር ህይወት ላይቀጥል ይችላል። ያንተ ይለያል። ያንተ ይለያል። ለምን ይሄ ነገር ሆነ? አንተ አጥፋም አታጥፋም ሆ ብለው በመንጋ የሚከተሉ ደጋፊዎች አሉ። በመንጋ ሄዶ ሴቶቹን የሚሰድቡልህ ደጋፊዎች አሉ እና ይሄ ነገር ከዚህ በላይ ሊቆም ይገባል። በቃ ሊቆም ይገባል። ትላንትና የተመለከትኩት አብርሃም ነው ይህንን ነገር እንድናገር እያደረገኛለሁ። ምክንያቱም እውነት እንደሚፈልግ ሰው አይደለም አክት ስታደርግ የነበረው። አክት ይለይ ነበረ። ጅንኑ እግዚአብሔር አክት ይለያል። እንዲህ ጭራሽ በአፍንጫው ማውራት ጀመረ እኮ ጋይስ። መነጽሩን ገርገድ አድርጎ ማለት እንዴት ነው ታዲያ እኔ ከአንቺ ጋር እዛ ስዝናና ቪዲዮ ለምንድን ነው ታዲያ ያላስሽልኝ? ለምንድን ነው እንደዚህ? ኧረ እየተሳሰብን ወገን። ኧረ እንዴ የምሬን ነው የምላችሁና እኔ አብርሃም ሆን ብሎ የሆነ ነገር ለማድረግ እየሞከረ ነው ጋይስ። ትኩረቶች ሁሉ አሁን ወደ ሌላ ቦታ ተበትነው ነው ያሉት። ትኩረቶች ሁሉ ወደ ሌላ መንገድ እየሄዱ ነው ያሉት። እሱ በሚፈለገው ልክ የሰው ትኩረት ወይ ሩታ ላይ ነው ወይ ሄርሜላ ላይ ነው። ማንም ሰው እሱ ላይ ትኩረት እንዳላደረገ ስላወቀ የሚፈልገውን ነገር ለማድረግ ሙከራዎችን እያደረገ እንደሆነ ነው ሜይ ቢ እየተረዱ ያሉት እና አሁን በጭራሽ ማናቸውንም አልፈልግም፣ ማወቅ የምፈልገውን እውነት በራሴ በኩል አጣራለሁ ወይም በራሴ በኩል አውቃለሁ እያለ ነው። ተከታተሉት ጋይስ፣ ተከታተሉት ይህንን ሰውዬ ማለት ነው። አሁን ደግሞ ብን ብዬ ከሀገር ካልጠፋሁም ሊል ይችላል። አላውቅም እንግዲህ ምናልባት አንዷን ይዞን ከሀገር ወጥቶ ደግሞ ሌላ ሶስተኛ እንትን ይዞልን ሊመጣም ይችላል እና የዚህ ልጅ ነገር በደንብ መጣራት መመርመር አለበት። የምሬን ነው የምላችሁ። ይሄንን እምለው ማለት ነው ትኩረቶችን በሙሉ ወደ ሴቶቹ እያዞሩ ነው። ሴቶቹ ደግሞ ምስኪን ናቸው እንግዲህ እንደምታያቸው ማለት ነው። መጨከን እንኳን አይችሉም። ሴትነታቸውን እንኳን ማስከበር የሚችሉ አይነት ሴቶች አይደሉም። እሱ ተጨማልቆ ይምጣ፣ የፈለገውን አድርጎ ይምጣ፣ እሱ ንጉሳቸው ነው። አብርሽዬ አትንኪ ምናምን እየተባባሉ አስለመዱ። ታዲያ ይሄ ልጅ እንዴት ጀንኖ አይሆንም? እንዴት በአፍንጫው ማውራት አይጀምርም? ወገኖቼ ዛሬ መጥቶ ይምጣ። በቃ እውነቱን መናገር ስለፈለግኩ ነው። የታዘብኩትን ነው አይደለ እዚህ ጋር መጥቼ የማወራው ጋይስ። የታዘብኩትን ይሄንን ነው። ትናንትና የታዘብኩት ደግሞ በጣም ይለያል እና የምርም አሞህ ከሆነ የምርም ችግር ካለብህ በመጀመሪያ ደረጃ ሩታንም ሄርሜላንም ማናገር ባለብህ ልክ አናገርክ። ያናገርክበት መንገድ ትክክልም ሆነ አልሆነ እሺ እንኳን አናገርክ፣ ግን ሁለቱንም አናግረህ ከጨረስክ ከሁለቱም ፍሬ የሆነ ሀሳብ ማግኘት ካልቻልክ ህመምህ ነው አደላ ያሳሰበህ፣ ወደ ዶክተሯ ሂድ። ሐኪም ቤት ሄደ ነበረ ሙሉ ምርመራ አድርገሃል ተብለን ነበር። እንግዲህ እግዚአብሔር ይወቀው እሱ ነው። ሙሉ ምርመራ አድርገሃል ተብለናል እና ያ ሙሉ ምርመራ ምን ነበረ? እንዴት ነበረ? ምንድን ነው ዶክተርዬ ብለህ እስኪ ጠይቃት። የዛኔ አፍህን ተሳስሮ ማውራት አልቻልክም ነበር። እንግዲህ ቪዲዮችን መለስ ብሎ ማየቱ አንድ ራሱን የቻለና የተሻለ ነገር ነው ብዬ አስባለሁ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። ትኩረቶችን በሙሉ ወደ ሴቶቹ አዙሮ እሱ እንደፈለገ ለመሆን እየሞከረ እንዳለ ነው ሜይ ቢ እንደኔ እየተረዱ ያለሁት። እንደዚህ አይነት አስተማመምና እንደዚህ አይነት አሻሻል የለም። ጥያቄ የምናነሳባቸው እኛም እንቆቅልሽ የሆኑብን ብዙ ጉዳዮች አሉ። ይሄንን ነገር ነው ማለት የምፈልገው። እናንተስ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።